ይህ በኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን። እስኪ መስቀል ስር ሸክሜን ልጣለው ለአምስት ሳምንታት የሚቆይ የጸሎት ጊዜ ከመጋቢት 28 እስከ ሚያዝያ 30 2018 ዓመተ ምህረት በ2017 ዓመተ ምህረት ምድር ከእሾህ ትረፍ በሚል መሪ ራእይ በጅማ በነቀምትና በጎንደር በተጨማሪ በ2018 የመጀመሪያው ቀን መስከረም 1 ቀን 2018 ዓመተ ምህረት በመስቀል አደባባይ እሁድ ጥር 3 በአዳማ ስቴዲየም የካቲት 23 እስከ መጋቢት 13 2018 መጎብኘትን እጎበኛችኋለሁ በሚል መሪ ራእይ በአርባ ምንጭ ከተማ የ21 ቀናት ጾም ጸሎት ተካሂዷል። ውሃ ውስጥ እያመነ ያለው ዛሬ ክርስቶስ ተቃዋሚ የክደቱ ምናምን ብለን ዛሬ ጸልየን በሚቀጥለው ስንመጣ እንደገና የሆነ አይደለም፣ እንደሱ አይደለም። አሁን እኔ እያመንኩ ያለሁት ከዚህ በኋላ ተመልሶ በማይሰራበት እኔ ደግሞ የክርስቶስ ተቃዋሚ የጨረቃው መንፈስ እኔ እያልኩ ያለሁት ከሰው አይምሮ ላይ ከሰው አስተሳሰብ ላይ ወደ ወንጌል እንዳይመጡ ያደረገ አእምሮ ላይ ያለ መሰዊያ፣ አስተሳሰብ ላይ ያለ መሰዊያ፣ የሲኦል መሰዊያ፣ የጥልቅ መሰዊያ፣ የትምህርት መሰዊያ የተሰነጠቀ ይሁን። እግዚአብሔር ሥራ ጀምሯል። አሜን። የተሰነጠቀ ይሁን። ብልጣሶር በተገደለ ማግስት ብልጣሶር ተገደለ። በነጋታው የባቢሎን መንግስት አበቃ። እስራኤል ለ70 ዓመት ከተያዘችበት ባርነት ተፈታች። እኔ አሁን እያልኩ ያለሁት ይሄ የክደቱ፣ ይሄ የጨረቃው፣ ይሄ የጨለማው፣ ይሄ አሁን ይውላችሁ የባቡር ጭንቅላት ቆርጠነዋል። እኔ ከሰው ጋር አይደለም ጉዳይ ብያቸዋለሁ። በጌታ በኢየሱስ ትምህርቱ ተቆርጧል። ትምህርቱ ሲቆረጥ ትውልዱ ወደ ወንጌል ይፈልሳል። እስራኤል የባቢሎን መንግስት ያበቃለት እስራኤል ነፃ እንደወጣ እንዲሁ ይሄ ትምህርት ከመካከለኛው ምስራቅ እግዚአብሔር መጥቶታልና ይሄ መሰዊያ እየፈረሰ ነውና እሁድ ዕለት ደግሞ ልደታ መካነ ኢየሱስ ነበርን። ፓስተር ጆሲ እንደዚህ ይለን ነበረ፣ እግዚአብሔር ነው ስራ እየሰራ ያለው። የኤላም ቀስት ዋነኛው መሳሪያ እግዚአብሔር እየሰበረው ነው። ከዛ ወረድ ብሎ እንዲህ ይላል ኢሳይያስ ኤርምያስ 49 ላይ ወረድ ብሎ እንዲህ ይላል፣ በኤላም ላይ ዙፋኔን አስቀምጣለሁ። አያችሁ፣ ትምህርቱ ከተመታ በኋላ የክርስቶስ ወንጌል የኢራንን ምድር የኢትዮጵያ የመካከለኛው ምስራቅ በሙሉ በጌታ በኢየሱስ ወንጌል በበላይነት ይቀመጣል። ምክንያቱም መሰዊያ እየፈረሰ ነው። አሁን በዚህ ሰፈር ላይ የፈረሰ ይሁን፣ ከሰማይ ምሮ ላይ የፈረሰ ይሁን። እጆች ወደ ሰማይ ይነሱ። አሁን የጸሎት እንጸልያለን። ሃሌሉያ 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 ሄላሃዳና ማሃዳና ወዲያ ጸልዩ። የኤላም ቀስት እየተሰበረ ይሂድ። የኤላም ቀስት
ለአምላካችን ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሰላም ናችሁ? ክብሩ ለኢየሱስ ይሁን። ለጌታ ጨብጭቡና ክብር ስጡ። እሱ ይክበር። ሃሌሉያ። እግዚአብሔር ረድቶን ደግሞ በጌታ ሰላም ውስጥ ቆይተን በጌታ ፊት እንድንቆይ ከእርሱ ጋር እንድንሆን እሱን እንድንሰማ ደግሞ እሱን እንድናነጋግር ትልቅ ክብር ነውና ከእግዚአብሔር ጋር አብሮ መሆን እግዚአብሔርን ማነጋገር እሱ እኛን እየሰማን እኛ ደግሞ እሱን እየሰማን ህብረት እየፈጠርን እሱ የሚለንን ለማድረግ በዚህ ባስጨናቂ ዘመን ደግሞ በጌታ ጋር መሆን ክብር ነውና በትልቅ አክብሮትና በትልቅ አምልኮ በትልቅ ውዳሴ በትልቅ ክብር እንድደረግ በጌታ ፍቅር እያሳሰብኩኝ እኔም ደግሞ እጅግ እየወደድኩኝ ደስ እያለኝ እንግዲህ እግዚአብሔር ሰዎችን ያው ትንንሽ ሰዎችን በትልቅ አጀንዳ ያቆማልና በእናንተ ፊት ሲቆም በብዙ አክብሮት ነው እና እግዚአብሔር ትልቅ ነው። ክብሩ ለሱ ይሁንለት። ጌታን እያመሰገን ነው እያከበር ነው በጌታ ፊት እንድንሆን እግዚአብሔር ስለሰጠን ጊዜ ክብሩ ለሱ ይሁን። የእግዚአብሔርን ቃል እኔ ጥቂት ደቂቃዎች ላይ እናገርና ከዛ ሰዓት ካለ ጸልያለሁ እና ግን ጌታ ሌሊት ሲጸልይ ተናግሮኝ ነው ዛሬ የሚሰብካትን ስብከት የተዘጋጀሁትና እና እግዚአብሔር ይናገራል። የምናገር እግዚአብሔር ስለሆነ ስለዚህ እግዚአብሔር ተናግሮኝ ነውና በውስጥ ያለኝን የእግዚአብሔርን ቃል ሐሳብ ነው የምናገረው። አንደኛ ቆሮንቶስ ምዕራፍ 1 ላይ ያለውን ሐሳብ ጥቂት ጊዜ እናያለን። እግዚአብሔር በራሱ ሐሳብ በራሱ ቃል ውስጥ ማድረግ አለበትን ያደርጋልና እጅግ ብዙ እምነት እንኖራችሁ ላለው እግዚአብሔርን እንግዲህ ስንከተል እግዚአብሔር ፊት ስንሆን በብዛት የምንጸልይ ሰዎች ስለ እግዚአብሔር ትልቅነት ስለ እግዚአብሔር አሰራር ስለ እግዚአብሔር አመጣጥ በብዙ እምነት እንድናደርግ በጌታ ፍቅር አሳስባለሁ። እኛ ግን ምን ይሆነው የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናከያ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድም ቢሆኑ የግሪክም ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል። ይህንን ቃል ነው እግዚአብሔር በውስጤ መንፈስ ቅዱስ ይሞላ የነበረው። ክብሩ ለእግዚአብሔር ይሁን። ጌታ ሆይ ስለ ቃልህ እናመሰግናለን። በቃልህ ውስጥ አንተ ያለበት ቅዱስ መንፈስ ይሰራል። አንተም ትገለጥበታለህ። ቅዱስናህን ጽድቅህንና እውነትን በቃል ውስጥ አስቀምጠሃል። ራስም የምትገኝበት የከበረ ስፍራ ነው የእግዚአብሔር ቃል። አንለምደውም። እግዚአብሔር ሆይ ሳንለምደው በብዙ እየፈረን እያከበርነው ክብር እየሰጠነው ትናንት ሰብከናል፣ ባለፈውም ተናግረናል። ምን ችግር አለ ሳንል እግዚአብሔር ክብር እየሰጠን በብዙ መፍራት በፊት ቆምን። ቃልህን ከፍተናልና የክብር መንፈስ በላችን ይምጣ። ቀኝ እጆቻችሁን ዘርጉ። ሸባሄንያ ቬልዳዶሴ ፕሬሴ ካማንታ ሪሌቫንታ ሳብሬጃ ራሁባሴ ብሬጄኒያስ ቃልህን የሚቃወሙ አጋንንቶች የተሰበሩ ይሁኑ በጌታችን በመድኃኒታችን በኢየሱስ ስም አሁን የተቀጠቀጡ ይሁኑ። ጉባኤው እጁን ዘርግቷል። ሸለሄሜንታስ ኢየሱስን የሚጠላ አውሬ ይመታ። ከተሰቀለው ክርስቶስ ውጭ የሆነ አማልክት ይመታ። ጌሌቬኒያ ሶ ራሃዲጋዶስ እጆቻችሁን ዘርጉ። የሆነ ክብር አለ። ጌታ ኢየሱስ ጌታ ነው። የናዝሬቱ ኢየሱስ ጌታ ነው። የተሰቀለው ኢየሱስ ጌታ ነው። ከሱ ውጭ የሆነ አምላክ ይመታ። እኔ ነኝ የሚል እጅ ዘረጋ። ጊዜው የኔ ነው የሚል ክፋት ምናገር ክፉ ክዳን ያደረገ ምድር ያዘ፣ ትውልድ ያዘ፣ ሕዝብ ያዘ፣ ቤተሰብ ያዘ፣ ልብ ያዘ፣ መንፈስ ያዘ፣ አቅም ያዘ፣ አየሩን ያዘ፣ አዲስ አበባን ያዘ፣ ከተማውን ያዘ፣ ሰሜኑን ያዘ፣ ደቡቡን ያዘ፣ ምዕራቡን ያዘ፣ ቤተ መንግስቱን ቤተ እምነቱን ያዘ፣ ሁሉን ያዘ። አሁን አሜን ሰነል በተሰቀለው በኢየሱስም ይፍረስ ይፍረስ። ተካሰጋ የተቀመጣችሁት ምሽግ ሁሉ አሁን በኢየሱስ ስም እሳት እንደሆነ አዝጃለሁ። የኢትዮጵያ ከፍታዎች ሁሉ ጃሃዲና ሴሪያ ሸኪሪ ዳልጋ ኢየሱስ ጌታ ነው። ተራሮች እሳት ይሁኑ፣
ሸለቆች እሳት የሆኑ፣ ወንዞች እሳት የሆኑ፣ ቤተ መንግሥት እሳት የሆነ፣ ቤተ እምነት እሳት የሆነ፣ ቤተ ክርስቲያን እሳት የሆነ ኢየሱስ ያድናል። አየሩ እሳት የሆነ፣ ኢትዮጵያ እሳት የሆነ፣ ሰሜን ደቡብ እሳት የሆነ፣ ምዕራብ ምስራቅ እሳት የሆነ፣ የማላጁ ቤት እሳት የሆነ፣ አገልግሎት ስፍራዎች እሳት የሆኑ፣ ወንጌላውያን አብያተ ክርስቲያናት አገልግሎታቸው እሳት የሆነ፣ ጸሎታቸው እሳት የሆነ፣ ስብከታቸው እሳት የሆነ ኢየሱስ ብቻውን ይገለጥ። ጣዖታት ይሰበሩ፣ አማልክቶች ይውደቁ፣ ክፋት አፉን ይዝጋ፣ ጨለማ ይነቀል፣ እርኩሰት ይወገድ፣ ካንሰር ይመታ፣ ዳዌ ይፈወስ፣ በቅዱሳን ላይ የተጣለ ጥላ ይነሳ፣ ሐዘን ይመታ፣ እርግማን ይፍረስ፣ ኢትዮጵያ ትነሳ፣ ቤተ መንግሥት ይነሳ፣ ቤተ እምነት ይነሳ፣ ቤተ ክርስቲያን ትነሳ፣ አብያተ ክርስቲያናት ይነሱ፣ ሪቫይቫል ይጀምር፣ እሳቱ ይንደድ፣ አፈሩ እሳት ሆነ፣ ምድር መልካም ነገር ታብቅል፣ ፍሬዋን ትስጥ። የኢትዮጵያ ወንዞች ይባረኩ፣ ተራሮች ይባረኩ፣ ሸለቆች ይባረኩ፣ ሕዝቡ ይባረክ፣ ያዘነ ይጽናና፣ የተራበ ይጥገብ፣ የወደቀ ይነሳ፣ የተሰደደ ይመለስ፣ እስረት ይፈታ፣ አጋንንት ይውደቅ፣ ኢየሱስ ይንገስ። ሃሌሉያ! የተሰቀለው ኢየሱስ ይንገስ። ሌላውን ከልክሎ ይንገስ፣ ሌላውን ነቃቅሎ ይንገስ፣ ያልተሰቀለውን አስወግዶ ይንገስ፣ ያልተሰቀለውን አስወግዶ ይንገስ። በኢየሱስ ስም ጸልያለሁ፣ ይንገስ። ኢትዮጵያ ላይ ኢየሱስ ይንገስ። የታኦራ ሀበዲና ቤልዳዶስ ሰካቲካ ቤልዳዶስ ሌቬንያ መንፈስ ቅዱስ ሆይ የተሰቀለውን ኢየሱስን አንግሰው፣ ብቻውን አንግሰው፣ ብቻውን አክብደው፣ ብቻውን ከፍ አድርገው፣ ብቻውን አግንነው፣ ብቻውን ከፍ ከፍ አድርገው፣ ብቻውን አምጣልና፣ ብቻውን አሳይልና፣ ብቻውን ግለጽልና፣ ብቻውን አክብርልና። በዚህ በዓል ጀምርልና፣ በዚህ በስቅለት ቀን ጀምርልና። ታላቅ ተስፋ ፈጸመ። ሃሌሉያ! ሌባው ይመታ፣ ወንበዴው ይመታ፣ ዘራፊው ይመታ፣ ነጣቂው ይመታ፣ ክብር ፈላጊው ይመታ፣ መሠዊያ የሠራው ይመታ፣ በደም ክዳን ያደረገው ይመታ። ኢትዮጵያ ትነሳ፣ አዲስ አበባ ከተማ ይጽዳ፣ ኮልፌው አካባቢ ነፃ ይውጣ። ኢየሱስ ያድናል። ሃሌሉያ! ኦ ሃሌሉያ! 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 የተሰቀልከው ኢየሱስ እንኳን መጣልን፣ እንኳን ታያልን፣ እንኳን ልትገለጥ ጀመርክልን፣ እንኳን ሥራ ጀመርክልን፣ እንኳን ልትገለጥ በመካከላችን መጣልን። ኢየሱስ መጣ። ሃሌሉያ! አጨብጭቡ፣ ክብር ስጡ። አምልኮት ይገባዋል። ስግደት፣ እልልታ፣ ውዳሴ ለታረደው በግ፣ ለሚገለጠው ጌታ፣ ለትንሣኤው ንጉሥ፣ ሁሉን ለሚችል አምላክ፣ እውነተኛ ለሆነው ጌታ፣ ኃይለኛ ለሆነው ጌታ ኢየሱስ ያድናል። ሃሌሉያ! ጊዜው ይባረክ። እኛ ዝቅ እንበል፣ አንተ ከፍ በል። እኔ ልዋረድልህ፣ የኔ ጌታ ልዋረድልህ። እኔ ዝቅ ዝቅ ልበል፣ የኔ ስም ይጥፋ፣ ያንተ ስም ገኖ ከብሮ ይታይ። መንፈስ ቅዱስ ጊዜውን ተቆጣጠር። ሁሉ ለአንተ ክብር ይሆን። በኢየሱስ ስም ጸለይ። ጌታን እናመሰግናለን። ዛሬ በዚህ ቃል ውስጥ ያለውን ሐሳብ ነው የምናገረው። የተሰቀለውን ኢየሱስን ስበኩ ወይም እንስበክ በሚል በዚህ ቃል መንፈስ ነው ዛሬ መናገር የምፈልገው እና የተሰቀለውን ኢየሱስን እንስበክ፣ እንኖር፣ ለሱ ቢያስፈልግም እንሙት። ኢየሱስ ጌታ ነው። እንዘጋጅ። ለምን? ለተሰቀለው ለኢየሱስ እንኖር፣ እንስበክ፣ እናገልግል፣ እንጸልይ፣ እንስበክ። ብቻውን የሚያድን እሱ ነው። ዛሬ ይሄ መልእክት ነው ውስጥ ላይ ሞላው። ተቃላችሁ የተሰቀለ ካለ ያልተሰቀለ አለ ማለት ነው።
ያልተሰቀለ የሚሰበክ አለ ማለት ነው። ደግሞ ልንገራችሁ ያልተሰቀለ አያድንም። የሚያድነው የተሰቀለው ነው። የተሰቀለ ነው የሚያድነው። ያልተሰቀለ አያድንም። ለምንድን ነው የሚያድነው ቢባል በተሰቀለ ውስጥ ምን አለ ቢባል ደም አለ። ተቋላችሁ አንደኛው እኮ የመዳን ስልጣን ያለው በደም ውስጥ ነው። መሰቀሉ ካመጣቸው አንዱ ነገር ደም መፍሰሱ ነው። ብዙ ይተጋ የነበረው በብሉይ ኪዳን ጀምሮ ልክ እስራኤል ከባርነትም ሲወጡ ዘጸአት ምዕራፍ 12 ላይ ደም ይደረግ ነበር። ብዙ ብሉይ ኪዳንም ስርየት ሲደረግ እና አሮንም ሲያገለግሉ ከደም ጋር የተያዘ ስራ ነው ሲሰራ የቆየው እና ስርየት የሚሆነው በደም ነው። ያለ ደም የሚሆን ለውጥ ስላልነበረ ኢየሱስ ተሰቀለ፣ ደሙን አፈሰሰ። ከዛሬ 2018 ዓመት በፊት እንግዲህ በዚህ ሰዓት ብዙዎቻችሁ የምታውቁት ነው። ሞተ፣ ተሰቀለ፣ ደሙን አፈሰሰ። በደሙ እኛን ከኃጢአት ዋጀን፣ ዘላለማዊ መንግሥት ወራሾች አደረገን። እሱ ተሰቃየ፣ የእኛን መከራ ሁሉ ተቀበለ። ምንም ሳያስቀር ተቀበለ። ፈቃድ ብቻ ይሁን አለ፣ ወሰነ። ሞተ፣ ተቀበረ፣ በሶስተኛ ቀን ከሙታን ተነሳ። ዛሬ ወገኖች ሌላችሁ ፈልገው የሚያድነን የተሰቀለው ኢየሱስ ነው። የተሰቀለው ነው። በተሰቀለ ኢየሱስ ውስጥ ምን አለ? ደም አለ። ደም ምን ያመጣል ቢባል ስርየት ያመጣል። ደም ኃጢአት ያጥባል፣ በደል ያስወግዳል፣ እርግማን ያስወግዳል። ሰውን ከእግዚአብሔር ጋር ያስታረቀው፣ ሰውን ከሰውም ጋር ያስታረቀው የኢየሱስ ክርስቶስ ደም ነው። ደሙ ነው ያስታረቀን። የማንገባ ሰዎች የነበርን መንግስቱን ወራሾች ያደረገን፣ ዘላለምን ያሳየን፣ ከኃጢአት እርግማን ውስጥ ያወጣን፣ ሙታን የነበርነውን ሰዎች ያስታረቀን፣ ያዳነን የክርስቶስ ደም ነው። ደም ነው ያስታረቀን። ባይሰቀል ደም ባይፈስ ኢየሱስ ያ ሰይጣን እንዳለ ሽውድ ብሎ ቢወጣ ኖሮ መስቀል ላይ ባይሰቀል ኖሮ በቃ በተመቻቸ መንገድ ወጣ ብሎ ቢሄድ ኖሮ ስርየት አይኖርም። ስርየት አይኖርም። ዋናው ነገር መሰቀሉ ነው። ደም ማፍሰሱ ተፈላጊ ነው። ኢየሱስ ያኔ ስላልቻለ አይደለም የተሰቀለው፣ ስለሚያስፈልግ ነው የተሰቀለው። መሞት አለበት፣ ደም መፍሰስ አለበት። ካለ ደም ስርየት ስለማይኖር ኢየሱስ መሰቀል፣ ደሙን መፍሰስ አስፈለገው። ደም ስርየት ያመጣል፣ ይቅርታ ያመጣል፣ ሰውን ከእግዚአብሔር ጋር ያስታርቃል። የአዳምን ዕዳ ያስወገደው የኢየሱስ ደም ነው። የማንም ደም ያልቻለውን፣ የማንም ስራ ያልቻለውን፣ የማንም አቅም ያልቻለውን ነገር የቻለው ከአብ ጋር ያገናኘን፣ ሰማይን የከፈተልን፣ ምስኪኑን ሰው ከአመድ አንስቶ ሰማይ እንዲገባ ያደረገው የኢየሱስ ደም ነው። ሃሌሉያ! ደሙ ነው ያዳነን። ተሰቅሎ ነው ያዳነን። ወሰደ፣ ጨከን ብሎ የደም እንባ የደም ላብ ያለበው ፍጻሜ ያለው መስቀል ላይ ስለሆነ፣ ስቅለቱ ስለሆነ ኢየሱስ የዛሬ 2018 ዓመት በፊት በመስቀል ላይ ይህንን ጽዋ በብዙ ምጥ ወሰደ። የሁላችንን አበሳት ተሸክሞ ወጣ። ተራራውን ወጣ። ተንገላቶ ጣጣ፣ ጨረሰ። ተሰቀለ፣ ተሰቃየ። ከዛም እንዲህ አለ፣ ተፈጸመ አለ። የሁላችንን እርግማን በመስቀል ላይ ጨረሰ። ጽዋውን ጨልጦ ጠጣ። ሁሉን አድርጎ ጨለማን አበራ። ሰውን ከእግዚአብሔር ጋር አገናኘ። እርቅ ፈጠረ። የወደቀ ሰው ተነስቶ ቆመ። ኢየሱስ ሞቶ ለሞት የተወሰኑትን ሁሉ አዳነን።
ሃሌሉያ! ያዳነን ደሙ ነው። የተሰቀለው ኢየሱስ ነው። ጳውሎስ ሲናገር አይሁድ የሚፈልጉት ነገር አለ። ፍላጎታቸው የተሰቀለውን ሳይሆን የሆነ ነገር ነው የሚለምኑት፣ ምልክት ነው። የሆነ የሚታይ ነገር ነው የሚለምኑት፣ የሆነ ጨዋታ ነው የሚለምኑት፣ የሆነ ነገር ነው የሚለምኑት። የመርገም የተሰቀለ እየተረገመ ነውና በአይሁድ ስርዓት ወይም በጥንቱ ስርዓት እሱን አይፈልጉም። የሚፈልጉት የሆነ ምልክት ብቅ ብቅ የሚል የሚታይ ነገር ብቻ ጨዋታ ነው የሚፈልጉት። ጳውሎስ መጣና መድኃኒት ያለው ፈውስ ያለው ክብር ያለው በተሰቀለው ኢየሱስ ውስጥ ነው። ወደዳችሁም ጠላችሁም የአይሁድ ልማድ ሌላ ቢሆን የግሪኩም ሌላ ቢሆን ያም የሚፈልገው ሌላ ቢሆን ሁሉም ሌላ ቢጠማም መዳን ያለው ግን በተሰቀለው ኢየሱስ ስለሆነ እኛ ግን ፈለጋችሁም አልፈለጋችሁም አይሁድ አለና ግሪኮች ፈለጋችሁትም አልፈለጋችሁትም የእናንተን ምኞት አናረግም አለና ጭክን ብሎ ማይወደደውን የተረገመ የሚባለውን በመስቀል የተሰቀለ በዛ ዘመን የተረገመ ነው ያ ቢባልም መርገማችንን እንደወሰደውን መስቀል ላይ የተሰቀለውን ኢየሱስን ሰበከ። ዛሬ ወደዚህ ስመጣ ምን ይታየኝ መሰላችሁ? ይሁን ልኬት ሲሰጣል ያልተገባ የማያድን ኮተት የሆነ ዝም ብሎ የተቀመጠ ዞር በል ሲባል ሃሌሉያ አሜን በሉ በጌታ ዞር በል። አልተሰቀልክም፣ ዋጋ አልከፈልክም፣ መስቀል ላይ አልወጣህም፣ ሌባ ነህ፣ ወንበዴ ነህ፣ ዘራፊ ነህ፣ አታድንም፣ አታስፈልግም ተብሎ ዞር ሲደረግ አይቻል። ከዚህ ስብከት በኋላ የሰራዊት ጌታ እግዚአብሔር ልጁን ስለሚያከብር የልጁ ክብር ስለሚገደው ሰማይን ከፍቶ ይመጣና ራሱን ይገልጥና ያልተገባ ሌባ የሆነ ያልተሰቀለ ኢየሱስ ነኝ የሚለውን ሁሉ ያባርራል። ማያድን መድኃኒት የሌለው ደም ያላፈሰሰ በመሃል የገባ ውንብድና የሰራ ዘራፊ የሆነ ይባረራል። ያልተሰቀለ አያድንም። ብዙ ኢየሱሶች አሉ ይባላል። በዛ ዘመንም እኮ ያለ ዝም ብሎ ስም ያወጡ ስም የተሰጣቸው ኢየሱሶች ነበሩ ይባላል። የብዙ ሰው ስም እኮ ኢየሱስ ይባላል። ልዩነቱ ከናዝሬት ይባላል። ኢየሱስ የተሰቀለ በመሆኑ ለየት ይላል። እኔ ዛሬ ልንገራችሁ፣ እግዚአብሔር ሊለይ ሲፈልግ የሆነ ልዩነት ማምጣት ሲፈልግ ጣዖታትን መስበር ሲፈልግ የጣዖት መሰዊያዎችን መምታት ሲፈልግ መጀመሪያ የሚያደርገው ማንዶ ባል እውነተኛውን ኢየሱስን በመግለጥ ነው የሚጀምረው። ተቀላችሁ እውነት ከፍ ሳይል ውሸት አይገለጥም። እውነት በተሰወረበት እውነት ባልተገለጠበት እውነት ከፍ ባላለበት ስፍራ ውሸትን አታውቁትም። ውሸትን ትክክል ለማወቅ ለመግለጥ እውነትን ከፍ ማድረግ መቻል አለብን። ተቀላችሁ ወገኖቼ ውሸት በጣም ከባድ ነው፣ ይሸውዳል፣ ሽንጋላ አለው። በጣም እንገራችሁ አዳምና ሔዋንም እኮ ሲወድቁ እኮ እባብ ሲናገራቸው ያንን ሲበሉ እኮ በቃ ውርደት ነው ውድቀት ነው ምን ይደረጋል ብለዋል የሚበሉት። ከፍታ መስሏቸው ክብር መስሏቸው ነው የበሉት። ዛሬ እንገራችሁ ኢትዮጵያ ውስጥ ውሸት እውነት ይመስላል፣ ውሸት መልካም ይመስላል፣ ውሸት ትልቅ ይመስላል፣ ውሸት በጣም የጦፈ ትልቅ አምላክ ይመስላል። አሁን የእግዚአብሔርስ ፕሮግራም በዚህ ቃል ውስጥ ሆነ ስትናገር ምን ሊያመጣ ነው ብላችሁ ጠይቁኝ። እግዚአብሔር ምንም ቢስፋፋ ምንም ቢያድግ ውሸትን አይደግፍም። እግዚአብሔር የሚደግፈው እውነትን ነው። እውነት የተሰቀለው ኢየሱስ ነው። አረ በደንብ የሚንበሉ እግዚአብሔር ምን ይፈልጋል ብላችሁ ጠይቁኝ። ልጁን ማክበር ይፈልጋል።
ልጁ ማን ነው ቢባል የተሰቀለው ኢየሱስ ነው። አንገረሱ ጉልቼ በጣም መልካም የሰራ ሰው፣ በጣም ትልቅ ነገር ያደረገ ሰው፣ በጣም ብዙ ስራ የሰራ ሰው ካልተሰቀለ መልካም ስራ ስለሰራ ብቻ ማዳን አይችልም። ስለዚህ ብዙ የአምልኮ አይነቶች ልክ አይደሉም ለምባል ስሬት አመጡም። ኢየሱስ ቦታ የተቀመጡ ያልተገቡ አማልክቶች ዛሬ በዚህ ስብከት ይዋረዱ። እኔ ምንም አላውቅም፣ ጌታ እየተናገረኝ ነው። ይዋረዱ። በደንብ አሜን በሉ። ይዋረዱ። የተሰቀለው ኢየሱስ ሲሰበክ ምን ይሆናል? አንደኛ የውሸት ኢየሱሶች ይወገዳሉ። ያለ ቦታ የተቀመጡ የእውነትን ቦታ የያዙ በውሸት የገቡ ያልሆኑ እውነተኛ ያልሆኑ ይላል ኢየሱስም ሲናገር ዮሐንስ ወንጌል ምዕራፍ 10 ላይ ሌቦች አሉ ይላል። በእውነተኛ በር ያልገቡ አለን ገንጥሎም የገቡ አሉ። ሰብሮ የገቡ ምን ይሆናሉ ማለት ነው? ይወገዳሉ። እውነት ሲሰበክ ውሸት ይወገዳል። መስቀሉ ሲሰበክ፣ ጎልጎታ ሲሰበክ፣ የተሰቀለው ሲሰበክ ያልተሰቀለ ይወገዳል። ቀኝ እጆቻችሁን ዘርጉ። እኔ ያልተሰቀሉ እንዲወገዱ የሆነ ነገር አድርጌ ልለፋ ዝም ብዬ ተናግሬ አላልፈም። ያልተሰቀለ ቸርች ካለም ይወገድ። ሰሜን ካለም ይወገድ። ደቡብ ካለም ይወገድ። ምዕራብ ካለም ይወገድ። ምስራቅ ካለም ይወገድ። ቸርች ካለም አምልኮ ውስጥ ካለም አገልግሎት ውስጥ ካለም ነቢይ ሆኖ ካለም ፓስተር ሆኖ ካለም ስም ተሰጥቶት ካለም እኔ በእግዚአብሔር ስም በማስወገድ ጸጋ ይናገራለሁ። ከዚህ ቀን ጀምሮ ይወገዳል። አሜን። በደም አሜን በሉ። አሜን። አንደኛ ማስወገድ ይሰራል። የማስወገድ ነገር ያልተገባውን ያስወግዳል። የተሰቀለው ሲሰበክ ሁለተኛ ምን ሆኗል መሰላችሁ ወገኖቼ? ስሬት ይመጣል። ምን ይመጣል? ይቅርታ፣ ስሬት ይመጣል። አንገራችሁ ወገኖቼ የብዙ ችግሮቻችን ምስጢር ኃጢአት ነው። ኃጢአት ነው። ተቋላችሁ እኛ ሀገር ብዙ ኃጢአት አለ። ኃጢአት አለ፣ በጣም ኃጢአት አለ። ከዱሮ ጀምሮ ኃጢአት አለ እኛ ሀገር። የመጀመሪያው ኃጢአት በኢየሱስ ቦታ ሌላ ማስቀመጥ ነው። ይሄ በደል ነው። ከባድ እርም ነው። እርግማን ነው። ትውልድ የሚጨርስ እርም ነው። እኔ የኢትዮጵያ ኃጢአት ሲባል እኔ ይሄንን ነው መጀመሪያ የሚያደንቀው። ትልቅ ኃጢአት ነው ብዬ ምለው እግዚአብሔርም የጠላው በእግዚአብሔር ቦታ ሌላ ነገር ማስቀመጥ ነው። ማስቀመጥ ብቻ አይደለም ደግሞ ወገኖቼ፣ ላስቀመጡት ነገር ለእግዚአብሔር የሚገባ አክብሮት መስጠት፣ አምልኮ፣ ስግደት ቀስ ያሉ ብቻ ዝቅ ከፍ ያሉ ለዛ ላስቀመጡት ጣዖት ክብር መስጠት፣ ለእግዚአብሔር የሚገባውን አምልኮ መስጠት ትልቅ ኃጢአት። ምን ማለት መሰላችሁ? ለእግዚአብሔር የሚገባውን ክብር ሁሉ ሰብስበው ለጣዖታት መስጠት በጣም ክፉ ኃጢአት ነው። እንገረሱ ግን በጣም አዝናለሁ። እኛ ሀገር እርግማን አለ፣ በጣም ክፉ እርግማን አለ። ይሄ እርግማን በክርስቶስ ደም እንጂ እንዲሁ ዝም ብሎ የሚወገድ አይደለም። እንገራችሁ ግን እግዚአብሔር ያዘነበት ጉዳይ ምን ይባል? ኢየሱስ ይጣላል፣ ይገፋል፣ ዳር ይይዛል። የሆነች ነገር ያደረገ ሰው መጥቶ ከፍ ይደረጋል። የሆነች ነገር ያደረገ እንግዲህ እናንተ ብዙ አስቡት፣ አባቶች ታውቃላችሁ። የሆነች ነገር ያደረገ እንትና ተብሎ ይሰረለታል፣ ሐውልት ይሰረለታል፣ እንትን ይሰረለታል፣ በቃ ይሰረለታል። ኢየሱስስ ዳር ይያዝለታል፣ ታች ይሆናል። አንዳንዴ ብቻ እንዳይጠፋ ትዝታ እንዲኖረው ይደረጋል። ግን ይሄ ኃጢአት ነው። እኔ በጣም እንገራችሁ ወገኖቼ፣
ይሄ የንስያም የጸሎትም ጊዜ እስከሆነ ድረስ ትልቁ የእግዚአብሔር ሐዘን በኢየሱስ ቦታ የተቀመጡ ጣዖታት ያመጡት እርግማን ነው። ይሄ በደል ደግሞ የአንድ ሰፈር የሰሜኑ ነው፣ የደቡቡ ነው፣ የምዕራቡ ነው ብለን ብቻ የምናሳየው ሳይሆን በየሰፈሩ የተደረገ በደል ነው። ስለዚህ ኃጢአት አለ። ኃጢአቱ ምን ተጣጣባል? ኢየሱስ ራሱ ምን ይላል ብላችሁ በእኔ ውስጥ በሰጣችሁኝ ቀን በዚህ ጸሎት ምን እያለኝ ነው? ተገፈው። ያኔ ተገርፌ ተሰቀልኩ፣ አሁን ደግሞ መጥቼ ተገፈው የማለቱ ነገር የአገራችንም የቤተ ክርስቲያናችንም የሕዝባችንም ጥያቄ የኢየሱስ ጥያቄ ይሄ ነው። ጣሉኝ፣ አይቀበሉኝም፣ ያማርጡኛል፣ የተናቀ ያደርጉኛል፣ ታች ይጥሉኛል የማለቱ ነገር የእግዚአብሔር ድምፅ ነው። አመንግራችሁ ጉልቼ ኃጢአት ስላችሁ ምን አይነት ኃጢአት ልትናገር ነው ዛሬ ብላችሁ ጠይቁኝ። እኔ በኢየሱስ ቦታ በተቀመጡ ጣዖታት ምክንያት የገባ በደል አለ። ዛሬ የተሰቀለው ኢየሱስ ይሰበክ ስል ምን ይመጣል ብለህ ነው ብላችሁ ጠይቁኝ። ስሬት ይመጣል፣ ይቅርታ ይመጣል፣ የሆነ የተዘጋ ነገር ይከፈታል፣ የሆነ ጨለማ ይወገዳል። በምን የተሰቀለው ኢየሱስ ይሰበክ፣ የደሙ ጉልበት በምድሪቱ ላይ ከፍ ብሎ ይነግሳል። ቻኩራስ በደንብ ምን አላላችሁ? እኔ ደስ እያለኝ ነው። ምን እያየ ነው ብላችሁ ጠይቁኝ። የተሰቀለው ኢየሱስ ይሰበክ፣ የደሙ ጉልበት ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ፣ ከዳር እስከ ዳር የደሙ ኃይል በኢትዮጵያ ላይ ስሬት እያደረገ ይቅርታ እያደረገ እርግማን እያፈረሰ ከርስ እያስወገደ ቤተ መንግሥት እየገባ ቤተ እምነት ውስጥ እየገባ ቤተ ክርስቲያን ውስጥ እየገባ ከርስ ያስወግዳል። ሃሌሉያ አቦራማ ሰፕሬጃ ብራይታ ዛሬ ልንገራችሁ የቆዩ እርግማን ከኢትዮጵያ ምድር ይወገዳሉ። ታኪታ ሳልዳዶ ዘበርዳንያስ ልንገራችሁ የቆየ የመርገም ስር ይቆረጣል። የቆየ የመርገም እርግማን ይወገዳል። የቆየ ከርስ ከኢትዮጵያ ከሀገሬ ላይ ከኢትዮጵያ ከሕዝቤ ላይ ከኢትዮጵያ ሰሜን ላይ ከኢትዮጵያ ደቡብ ላይ ከኢትዮጵያ ምዕራብ ላይ ከኢትዮጵያ ምስራቅ ላይ ከኢትዮጵያ ቤተ መንግሥት ላይ ከኢትዮጵያ ቤተ እምነት ላይ ከርስ ይወገዳል። ሃሌሉያ አሊቬኒዮስ ታላቅ ሪቫይቫል ይነሳል። የቆየ ሪቫይቫል ይጀምራል። የተቋረጠ ነገር ይቀጠላል። የፈረሰ ቅጥር ይሰራል። የተሰቀለው ኢየሱስ ያድናል። ዋው ሃሌሉያ! በጣም ይገርመኛል። የዛሬ 20 ምናምን ዓመት አገልግሎት ሲጀምር ኢሳይያስ 59 እያነበብኩኝ ሳለሁ እንዴት ድምፅ መጣልኝ። እነሆ የእግዚአብሔር እጅ ለማዳን ትዘርግታለች ይልና ከታች ደግሞ እጆቹ ከማዳን አላጠረችም ይልና ከታች ምን ላል መሰላችሁ ወሩስ ምን ኃጢአታችሁ ግን ለይታለች ይላል። ኃጢአታችሁ ለይታለች ምን መልእክት ከሰማሁ በኋላ በጣም እርግማን የሆነ የተዘጋ ነገር አይና ከዛ በታች ግን የሚመታ ሰይጣን አይ ነበር። ይቀሰቅሳል፣ ዝም ብሎ ይቀሰቅሳል። ጦርነት ያመጣል፣ ወንድም ከወንድም ጋር ይቀሰቅሳል። የዛሬ 25 ዓመት አካባቢ ነው። ከዛ በኋላ ግን በጣም ታዘነኝ። ጌታ ሆይ አንተም እጅህን ዘርግተሃል፣ እጅህም ወደ ላይ ወደ ታች አልመጣም። እናም በመሃልም ጨለማ አለ፣ ከታችም አጋንንት ይመታል። ታዲያ የኔ አገልግሎት ጥሪ ምንድነው ጥቅሙ ብዬ ጠየቅኩት። ጌታ እንዲህ አለኝ። ከታች ከቁጥር 15 ጀምሮ እነሆ ይልና የገዛ ክንዴ መድኃኒትን አመጣችለት። ሃሌሉያ! እስከ ዛሬ በአገልግሎት ያቆየኝ ድምፅ ነው። እስከ ዛሬ በኢትዮጵያ ለሚጠብቀው ድምፅ ነው። ኢትዮጵያ ላይ የገዛ ክንዱ መድኃኒት ታመጣለች። በምን ኃይል? በራሱ ጉልበት ጽድቁ ማገዘው ይላል። ራሱ በራሱ ራሱ በኃይሉ ራሱ በደሙ ራሱ በስልጣኑ ራሱ በኃይሉ የደሙን ጉልበት ይዞ ገብቶ የገባውን ከርስ ያስወግዳል። ሃሌሉያ! አሊቬኒያስ
ዛሬ እንደ እግዚአብሔር ቃል መልእክተኛ ከሰማችሁ ልንገራችሁ። እግዚአብሔር ከዚህ በኋላ ይላል ሕዝቤን ለማዳን ጣልቃ ገባለሁ፣ የቆየውን እርግማን አፈርሳለሁ፣ ሕዝቤን እስከ ዛሬ ያቆየውን የረገመውን የኃጢአትን ጽዋ እደፋዋለሁ፣ ሕዝቤን ከጨለማ አወጣዋለሁ፣ የተባለበትን ስፍራ አደርሳለሁ፣ ከመርገም በላይ ያደርገዋለሁ፣ የሚወዱኝን አድናለሁ። ቤተ ክርስቲያን ስማ፣ እግዚአብሔር ይላል መድኃኒትን አመጣለሁ ይላል። ሃሌሉያ ሃሌሉያ። ያላውቅም ብቻ የሚጀምር ሪቫይቫል ከዚህ ጸሎት በኋላ ይሆናል። ኢትዮጵያ ወደ ሪቫይቫል አገልግሎቷ ትገባለች። ታምራትና ድንቆች ይቀጥላሉ። ወንጌል በኃይል ይሰበካል። የቆዩ ከርሶች ይሰበራሉ። ኢየሱስ ያድናል። እንዲያንቀጥልም ክርስትና ይሄ ብቻ አይደለም። በጣም የምታውቁ አባቶች ካላችሁ ተቆላችሁ። ክርስትና እንደዚህ አይደለም። መስበክ፣ መዘመር፣ መጸለይ፣ መውጣት፣ መግባት፣ መጫወት ይሄ ብቻ አይደለም። ክርስትና ትልቅ ነው። አቅም አለው። ጉልበታም ነው። ኃይለኛ ነው። ያድናል፣ ይታደጋል። በተሰበከበት ቦታ ክብር አለው። የማንም መጫወቻ አይደለም። ክርስትና መንቀል ይችላል፣ መፍረስ ይችላል፣ መገልበጥ ይችላል። ክርስትና ኃይለኛ ነው። ክብር ያለው ነው። ይመለሳል። በእግራችሁ ለዚህ ውድቀት ያበቃን ኃጢአት ነው። ኃጢአት ነው። ክፉ ኃጢአት፣ የቆየ ኃጢአት ከነገስታት ጋር የተያዘ፣ ከቤተ መንግስት ጋር የተያዘ፣ ከቤተ እምነቶች ጋር የተያዘ፣ ከብዙ ትውልዶች ጋር የተያዘ ምን የተደረገበት ብላችሁ ጠይቁኝ። ኢየሱስን የገፈንበት ኃጢአት የመጀመሪያ ይሄ ነው። በቃ ሌላውን ይሄን ዝሙቱን ሌላውን ቀስ በቀስ እንጸልያለን። ዛሬ ግን ኢየሱስ ተገፍቶ መዳን የለም። የተሰቀለው ኢየሱስ ወጣልን ተብሎ አታስፈልግም። ወጣ ተብሎ እናንተ እንዴት ይመጣል ክብር? እኛ አሳደናል። ሌሎችም ብቻ ለምን እንላለን? እኛም ሀገር ተሰዶ ኢየሱስን ብትጠይቁት ሐዘኑን ብነግራችሁ ለኔ እንደነገረኝ እንዲህ ዛሬም እንደምነግረኝ ብነግራችሁ አዝኛለሁ፣ ተገፍቻለሁ፣ ከጣሉኝ ከዱኝ ይላል። ኃጢአት የመጀመሪያ ኃጢአት ይሄ ነው። ነራችሁ የተሰቀለው ኢየሱስ ሲሰበክ የኃጢአት ስርየት ይመጣል። የይቅርታ ጉልበት ይመጣል። ኢትዮጵያ ትነሳለች። ያዘኑ ህዝቦች ይጽናናሉ። የረሃብ የራቁትነት ዘመን ይከለከልና የተሰደደ ህዝብ ይመለሳል። እግዚአብሔር ኢትዮጵያን ይባርካል። ይሄ ነው። ሁለተኛ የተሰቀለው ክርስቶስ ሲሰበክ ምን ይሆናል ቢባል አመፀኛ የሆኑ አስመሳይ አማልክቶች ይቀጠቀጣሉ። ቻኩካ ካቶኒያ ሳዲያ ሻላ ሃዶዲ ዳዲና ልንገራችሁ፣ ከዚህ በኋላ መናፍስትን የሚለዩ ኃይለኛ ማላጆች ይነሳሉ። ሃሌሉያ! በኃይል ነው የምናገለግለው። አሁን ልማና የለም። ስልጣን ሁሉ ተሰጥቶናል። እባቡርና ቅንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ያለው ጌታ የስልጣን አገልግሎት ይጀምራል። አባ የምታየኝ ልንገራችሁ ጉርቼ፣ እኛ ሀገር ችግሩ ሰይጣን ነው። ግብፅም ማስተግመናለች፣ ሱዳንም ማስተግመናለች፣ እንትንም ማስተግመን። ወይ ኢትዮጵያ ላይ ያልተደገመ ድግምት አለ ወይ? እናንተ ያልገባ ድግምት አለ ወይ? አንዱ በስንዴ ነው፣ አንዱ በዶላር ነው፣ አንዱ በገንዘብ ነው። አቤት አቤት! ምን ያበሉናል? ምን ስንዴ ብቻ አበሉን መሰላችሁ? አንዳንዶቹ ከስንዴ ጋር ያጎረሱን ድግምታል። እግዚአብሔር ይንቀለው። ድሃ መሆን እንዴት መጥፎ መሰላችሁ? እግዚአብሔር የድህነትን መንፈስ ይምታው። ቀኝ እጆቻችሁን ዘርጉና ይምታው። የድህነት መንፈስ በኢየሱስ ስም ይመታ። ፓሎ ሳፕሬጄኒያስ አሜን በሉ። በኢየሱስ ስም ይመታ። ነቀልኩ ከቤታችሁ ውስጥ በኢየሱስ ስም ይመታ። በኢየሱስ ስም ይመታ። ወጋው፣ ወገቡ ይወጋ።
ከቤታችሁ ላይ ይወጋ፣ ከኑሯችሁ ላይ ይወጋ፣ ከአገልግሎታችሁ ላይ ይወጋ፣ ከዘራችሁ ላይ ይወጋ፣ ከትውልዳችሁ ላይ ይወጋ፣ ከጤናችሁ ላይ ይወጋ፣ ከቀሪ ሕይወታችሁ ላይ ይወጋ። ይወጋ 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 ይወጋ፣ አንድም ሳይቀር ይወጋ ይወጋ። ሰባት ቤታችሁን ያዘ ይወጋ፣ ዘርዘራችሁን ያዘ ይወጋ፣ ከርሲዮን ይወጋ። የቆየ አሜን በሉ። ይወጋ ይወጋ ይወጋ፣ ወገቡ ይወጋ፣ መንፈሱ ይወጋ፣ ጫናው ይወጋ፣ ክዳኑ ይወጋ፣ ክንዱ ይወጋ፣ መንፈሱ ይወጋ። መጥፎ ነው። ለማኝ ስትሆኑ ሰው ስንዴ ብቻ አይሰጣችሁ፣ ጣዖቱንም ይሰጣችሁ። ጣዖቱንም ይችንም በውስጥ ለውስጥ ብሎ ይሸጉጣል። እግዚአብሔር ይገስጸው። ተሸጉጦ የገቡ ምግብ የሚመስሉን መርገሞች፣ ድግምቶች። አትፍሩ እሺ። ዘንድሮ እኛ ውስጥ ያለው መንፈስ ኃይለኛ ነው። የሰራዊት ጌታ እግዚአብሔር ክብር ይመልስልናል። ያልተጠበቁ ሰዎች ናቸው ንቅል እያደረጉ የሚያወጡት። ምንም የተቀባ እንትና ነብይ እንትና ፓስተር እንትና አትጠብቁ። የኛ ሀገር ነቢያቶች ገንዘብ ነው የሚፈልጉት። በቃ ከተቆጣችሁ ተቆጡ፣ ገንዘብ ነው። 100 ሺህ ብር የሚያስከፍ እኛ በ100 ሺህ ብር ጀምረን እንችላለን እንዴ? በኋላ ቢሆን አይሻልም? አሁን በዚህ በድህነቱ ዘመን እኛ ነው እንዴት ይቻላል? እንዴት ይቻላል? የሚጠይቁን ጥያቄ እኔ በጣም ከባድ ነው። እውነተኛ ሆኖ እንደ ከጠየቁ እግዚአብሔር ይቅር ይበላቸው። ውሸት ሆኖ ከጠየቁ ሰይጣን ድሮም አስቸጋሪ ነው። ልንገራችሁ ወገኖቼ፣ በጣም ልንገራችሁ፣ እግዚአብሔር ያልተጠበቁ ሰዎችን ይቀባል። ሃሌሉያ! አንቺ በተገባውን ድግምት አንቺው ታስወጫለሽ። አንተ በተገባውን ድግምት አንተው ታስወጣለህ። ነብይ የለ፣ ፓስተር እንትና የለም። ሪቫይቫል ይመጣል ምድሪቷ ላይ። በየፌርማታ አጋንንት ይወጣል። እርኩስ መንፈስ ይነቀላል። ተራራውን ያዘ ይመጣል። ታምራችሁ የብዙ በሽታ ምንጭ ሰይጣን ካንሰርን ያውን እየተገለጠልኝ ነው በጣምና ካንሰርን የሚነቅለው የሰራዊት ጌታ እግዚአብሔር ነው። ግን ልንገራችሁ ካንሰር ድግምት ነው። ከክርስቶስ ተቃይ መንፈስ ጋር የተያዘ መንፈስ ነው። አገልጋይ ጣልታ ነው። ቅዱሳን አይወድም። የተማረተ የተደገመ ድግምት ነው። የሰራዊት ጌታ እግዚአብሔር እኛን ይቀበናል፣ ንቅል ያደርገዋል። አይኖርም። በኢየሱስ አሜን በሉ። ይነቀላል። ፓኮራ ሲያኮራ ዲያንያስ ሻቦሬ ታካቶታ ራሃዶዳ ዲያኖስያ ይታየኛል። እናንተ በተገባ እርግማን ይፈርሳል። አንቺ ሴት አንቺ እየጸለሽ ይመታል። እየጸለሽ አትሞች። ክፉ ጽዋ ይገለበጣል። ያስደገመሽ ይመታል። በአንቺ ላይ የተሰራ መሳሪያ አይከናወንም። በጣም የሚያሳዝነው ልንገራችሁ፣ እኛ ሀገር እኮ ቶሎ የሚሞተው ቶሎ የሚቀጠፈው ክፉ ሰው ብቻ አይደለም። ኪዳኑ የጠበቀ ጸሎት የሚወድ መንፈስ ቅዱስን የሚፈራ እንዴት ነው ይሄ ነገር የሚሆነው? ልንገራችሁ፣ ክብር ሲመለስ ክርስቶስ ሲሰበክ ያልተገባ አንቺ የተገባ ድግምት ይወድቃል። አሜን በሉ። ይመታል እምላችሁ። የሚወዳችሁ ጌታ እንዲህ ይላችኋል፣ አድናችኋል። የገዛ ክንዴ ታድናለች። አይዟችሁ ይላል የሰራዊት ጌታ እግዚአብሔር። አይዟችሁ ልጆቼ ይላል የሰራዊት ጌታ እግዚአብሔር። እንኳን ለዛሬ ቀን በቃችሁ። እንኳን ለዚህ ሪቫይቫል አበቃችሁ ጌታ። እንኳን ከብዙ ነገር አለፋችሁ። ኢየሱስ ይሰበካል፣ እርግማን ይፈርሳል፣ የተደገመ ዘንዶ ይወድቃል፣ የክርስቶስ ተቃይ መንፈስ ይሰበራል። ታውቃላችሁ፣ እኛ ስብከት ስንጀምርም በኢየሱስ ነው የጀመርነው። ምን ቀጥሎም በኢየሱስ ነው፣ ምን ጨርሶም በኢየሱስ ነው። ታዲያ ኢየሱስ ወጥቶ ኢየሱስ ዞር ብሎ ድግምት ቢመታ ይገርማል እንደ ሰፈር ያለው ጎረምሳ እንኳን ሊመተን ይችላል። እንኳንስ አጋንንት እንደ ኢየሱስ እኮ ነው ያዳነን። ያለ ኢየሱስ ማን ኃይል አለ? እንገራችሁ ወገኖቼ፣ ኢየሱስ ወደ ቤታችን ይመለሳል። ሃሌሉያ! ችኑ ነው ዛሬ የሚያውጅላችሁ። ኢየሱስ ሲሰበክ፣ ኢየሱስ የተሰቀለው ሲሰበክ ሌባ ይመታል፣ ወንበዴ ይመታል፣ ያልተገባው ይሰበራል፣ ሲስተም ሰርቶ የገባው ይመታል፣
አልቆ የገባው ተነቅሎ ይወጣል፣ ተሰርስሮ ይወጣል። ውስጥ ከገባበት ወጥቶ ይነቀላል። ያስገባውን ድግምት ይዞ ይመታል። እኛ በቤተ ክርስቲያን ክብር እንነሳለን። ሁሉ ልንገራችሁ፣ አንዳንዶቻችሁ ቤት ሌባ ገብቷል፣ እየሰነጠቀ ነው። እስከ ዛሬ እየበላችሁ ነው፣ እየመታችሁ ነው የቆየው። አሁን ግን የሰራዊት ጌታ እግዚአብሔር እጁን ዘርግቶበታል። አንቺን አይመታም፣ እሱ ግን ይደበደባል። ሃሌሉያ! ጋሽ ቅድም እንዴት ጸለየ ነው? ቅድም እንደጸለየ ነው። ሐዋርያት ሥራ ላይ 12 ተቆለሽ ያዕቆብን ካስገደለ በኋላ ሌላ ማረው። እኔ መጨረስ ነው የምፈልገው ያለው ይመስለኛል። አንዳችሁም አይቀሩ 12ታቸውንም ስም ያዘ ይመስለኛል። 12ታቸውን ልስት ይዞ ቀስ በቀስ አንድ እያደረገ አንዱን ከቀጠፈ በኋላ አንዱን እየደገመልን ነበር። አይደግምም የሚሉ በቃ የሚሉ ቤተ ክርስቲያን ላይ እሳት የላሱ ማላጅ ይሁን ፓስተሮች አላውቅም፣ ብቻ የተቀጣጣሉ ተነሱና አይሞትም ጴጥሮስ፣ አይቀጥልም ሄሮድስ፣ አይኖርም ሄሮድስ፣ ይኖራል ጴጥሮስ የሚሉ የሄሮድስን መንፈስ የሚመቱ ኃያላን በጸሎት ሲነሱ መልአክ ከሰማይ መጥቶ መንፈሱን መታውና ሄሮድስን ከሞት ቦታ ከታሰረበት እስራት ቤት አውጥቶ እያንቀሳቀሰው የወይኑን በር ደጅ ከፍቶ ሁሉ የሚቻለው ጌታ ይዞ ወጣ። አውጃለሁ፣ አገልጋይ አይሞትም። ዋው! አገልጋይ አይሞትም፣ ፓስተር አይሞትም፣ ነቢዩ አይሞትም፣ ሐዋርያው አይሞትም። ኢየሱስ ያድናል። አሁን ሄሮድስን ተው። ሄሮድስ ያኔ ሞቷል። አሁን ደግሞ ልንገራችሁ፣ አሁን ሪፖርቱ የማን ነው ይባል? የክርስቶስ ተቃይ መንፈስ የእያንዳንዳችንን ልስት ይዞ እየታገለ ነው። ተሰማን ይዟል፣ ሰንብትን ይዟል፣ ቄሳምን ይዟል፣ እንትናን ይዟል፣ እዚህ ቸርች ያሉትን አገልጋዮች ይዟል፣ አብያተ ክርስቲያን መሪዎችን ይዟል፣ እያንዳንዳችንን ይዟል። እንዲህ ይላል፣ አንድ በአንድ እቀጥፋቸዋለሁ ይላል። የሰራዊት ጌታ እግዚአብሔር ደግሞ እንዲህ ይላል፣ ራስን እቀጥፋለሁ ይላል። ሃሌሉያ! 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 ባንገራችሁ ይህንን ጊዜ እንደ ቀላል እንደ ፌዝ አድርጋችሁ የምታዩ ሰዎች ካላችሁ ወዮ ቀልድ አይደለም። የሰማይ አምላክ ምን እያለ ነው? ቤተ ክርስቲያንን ለማስቀጠል፣ የቤተ ክርስቲያንን ክብር ለማስቀጠል፣ የቤተ ክርስቲያንን እቅል ለማስቀጠል፣ የቤተ ክርስቲያንን መንግስት ለማስቀጠል፣ የቤተ ክርስቲያንን ፕላን ለማስቀጠል በከበረ ክንዴ እመጣለሁ እያለ ነው። ሁለቱ ልንገራችሁ፣ የጴጥሮስ መሞት ማለት የቤተ ክርስቲያን ውድቀት ነበር። ከባድ ነበር። እግዚአብሔር ጣልቃ ባይገባ አሁን ጴጥሮስ ቢሞት ምን ያህል ቤተ ክርስቲያን የሚጠፋ ይመስላችሁ? እግዚአብሔር በቤተ ክርስቲያኑ ሲናገር ራሱ እኮ ቤተ ክርስቲያንን መስራታ ይመሰርታለሁ ካለ በኋላ የጋነም ልጅ ቤተ ክርስቲያን ነው የያዘው ሰውዬ። የሆነ ቤተሰብ 2 ልጅ ምናምን 3 ልጅ የ4 ልጆች አባት የሚባል አይደለም። ቤተ ክርስቲያን ደግሞ የምትነጠቅ ነች፣ ክቡርት ነች። ቤተ ክርስቲያን ደግሞ የሆነ የሰፈር አገልግሎት አይደለችም። ቤተ ክርስቲያን መንግስት ነው። ቤተ ክርስቲያን መንግስት ነች። የሆነ ችግር ስላየን የምንተዋት አይደለችም። የሆነ ኃጢአት ስላየን የምንጥላት መንግስት ነች። የእግዚአብሔር መንግስት ኃይል ነች፣ ጉልበት ነች። ቤተ ክርስቲያንን የሚመታ ይመታ። አባራሳቲያ ሸካማ ወራቲያ ኖሳ ይመታ።
ዛሬ ልንገራችሁ የሆነ መንፈስ ከምድሪቱ ላይ ተፈጨ። ሃሌሉያ! ታዩታላችሁ ምድሪቱ ላይ ገለል እያለ ገሸሽ እያለ ስፍራ ምለቅ መንፈስ አለ። በጣም ልንገራችሁ ግንቦት 1 እስከሚደርስ ድረስ የምትጠረጉሉ ይጠረጋል። የክብር ንጉሥ ነግሣል። የሥልጣን አገልግሎት ይጀምራል። የተሰቀለው ኢየሱስ ይሰበካል። ኢትዮጵያ ላይ ሪቫይቫል ይጀምራል። ኃይለኛ እሳት መንደድ ይጀምራል። ኢየሱስ ያድናል። ሰይጣን ክፉ ነው። ምን ያደርጋል መሰላችሁ? እንደሚሸነፍ ሲያውቅ ኢየሱስ እንዳይሰበክ ዕቃ እንዲሰበክ ያደርጋል። መኪና የ30 ሚሊዮን መኪና ይገዛል። ቀድሞ ሰዎቹ ድሆች ስለሆኑ ብሎ በዚች ከያዘን ነው የምንችለው ይልና የ30 ሚሊዮን መኪና ታይቶ የማይታወቀውን አምጥቶ ጉብ ያደርግላችሁ። ሰውየው 30 ሚሊዮን መኪና ሲገዛ ውይ ይልና ዕቃ ብሎ ዕቃ ይሎ ዕቃ ውስጥ ገብቶ ይቀራል። በኢየሱስ ጀምሮ በዕቃ ሊጨርስ በስመ አብ። ሰዎቹ ምን ሆኖ ነው? የኔ ቢጤ እኮ ናቸው። እኔ አንድ ቀበሌ ላይ ከድሃ ቤተሰብ የተወለድኩ ማልጠቅም ኢየሱስ ባይመጣ በዚህ ጊዜ ወይ ኩንታል ይሸከማለሁ ወይ ኩንታሉም ጎቶኝ በትንሽ እድሜ ላይ እሞትች ነበር። አሁን እኔ በዚህ እድሜ ላይ የሆነ 30 ሚሊዮን መኪና መጥቶ ጉብ ብሎ ኢየሱስ ማለት ይቼ መኪና ነው እንጂ ሳምቤት ምናምን ብል ያምርብኛል? ኧረ ጌታ ያዝና። እኔ አሁን ሌላ ሰው ተው። እናንተ አዲስ አበባ የተወለዳችሁ አዲስ አበባ ያደጋችሁ አሜሪካ የተዝናናችሁ ተው። አሁን እኔ ቢያን እንዲህ ብል አሁን ይሄ ምን ይባላል? ኢየሱስ ምን ይለኛል? አሁን ስብከት እየመጣችኝ ነው። የሆነ መልእክትም እየመጣልኝ ነው ይመስለኛል። የሆነ ዕቃም ሊመጣ ይችላል። ብዙ ነገር ሊሆን ይችላል። ግን ዕቃ ውስጥ እኔ አሁን ብደበቅ ኢየሱስን ባልሰብክ ጸሎት ቢያስጠላኝ ኢየሱስ እኔን ምን ይለኛል? እንዲሁ ነው። እኛ ሀገር ዕቃ ይመጣና ኢየሱስን ደፍን ያደርጋል። በጌታ በኢየሱስ ኢየሱስን የሚደፍን ዕቃ ዞር ይበል። ዕቃ ኧረ ዕቃ ኢየሱስን አይተካም። መኪና አይተካም። ቤት አይተካም። ገንዘብ አይተካም። ሀብት አይተካም። አይሰበክም። ገንዘብ አይሰበክም። በመኪና አትታወቁ፣ በቤት አትታወቁ፣ በኑሮ አትታወቁ፣ በፋይናንስ አትታወቁ። መታወቃችሁ ቢሊየን ብር ይኑራችሁ፣ ሚሊየን ብር ይኑራችሁ፣ አሜሪካ ይኑራችሁ፣ አፍሪካ ይኑራችሁ፣ የትም ይኑር፣ መታወቃችን ግን ኢየሱስ የተሰቀለው ነው። የምሰበከው እሱ ነው። የምነገረው እሱ ነው። ኢየሱስ ያድናል። በጣም የከበደን ዕቃ ኢትዮጵያ ውስጥ ከዚህ በኋላ ቀላል ይሆናል። በጣም ጴንጤ ባለሀብት ይሆናል። በጣም ገንዘብ ይኖረዋል፣ ሀብት ይኖረዋል። ለማኝ አይሆንም። እግዚአብሔር የልመናን ስፕሪት ይሰብራል። ብዙ ነገሮች ይሰጡናል። ግን ዕቃ ከስር ነው የሚደበቀው። ኢየሱስ ነው ከላይ። ዋው ይላል ጌታ። ይባርካችኋል፣ ገንዘብ ይሰጣችኋል፣ ቤት ይሰጣችኋል። የተያዘ ነዳጅ ሁሉ አስወጣዋለሁ፣ ያልተገባ ሁሉ አመጣለሁ። ምድር እንኳን ይባርካለሁ፣ ክብሬን ይመልሳለሁ። ዕቃ ግን አይሰበክም። ዋ ኢየሱስ ውስጥ ቆይቶ ኢየሱስ ኖሮ ኢየሱስ አድጎ ኢየሱስ በልጥጎ ኢየሱስን ማስወጣት ነውር ነው። ኢትዮጵያውያን ነውር ነው። ማላጆች ነውር ነው። ሕዝባችን ነውር ነው። ኢትዮጵያ ኢየሱስ ነው ክብር፣ ኢየሱስ ነው ስብከት፣ ኢየሱስ ነው ጸሎት፣ ኢየሱስ ነው ሕይወት፣ ኢየሱስ ነው ድል፣ ኢየሱስ ነው ኃይል። ኢትዮጵያውያንን እግዚአብሔር ለሪቫይቫል ለምን አዘገየ ብላችሁ ጠይቁኝ። ዕቃ ስለምንሰብክ ነው። በጣም ሪቫይቫል ለምን 40 ቀን ጾመን ለምን አልመጣም?
ዕቃ ስለምታስቀድሙ ነው ይላል ጌታ። ዕቃ ስለምታስቀድሙ ነው። ቀጥላችሁ ደግሞ ራሳችሁን ስለምታስቀድሙ ነው። ራሳችሁን ጾሜ ማለት ሻጥ ስለሚያደርገን ቶሎ እኔነት ስለሚወጣብን ዘገብ አድርጎ እግዚአብሔር ቀስ አድርጎ ይዞናል። ቀነስ አድርጎ ያዝ አድርጎ ቁጭ አድርጎናል። የእግዚአብሔር ክብር ለምን ያዘገየ የምትሉ ሰዎች መልእክት አለኝ። ክርስቶስን ስለማንሰብክ ልምምዳችን ዕቃ ላይ ስለሆነ ከዚህ እስክንወጣ ጠብቆን ነው። ስለሚወደንም ነው። ዕቃ ሰብኮ ዕቃ ውስጥ ከመግራት ኢየሱስን ሰብኮ መንግሥተ ሰማያት መግባት ይበልጣል። ተቆላችሁ ዕቃ በሚሰበክበት ዘመን አጋንንት ይገባል። እኔ ዕቃ ሁሉ ከጌታ ነው ብዬ አላምንም። አንዳንድ ዕቃ ከድግምት ነው፣ ተጠንቆላ ነው። አንዳንድ ዝም ብሎ ባለሀብት የሆኑ አገልጋዮች ከጠንቆላ ነው፣ ከመተት ነው። ከተቆጣችሁኝ ተቆጡ። አንዳንድ ነቢያቶች ልክ ድግምት አሰርተዋል። አስማተኞች ናቸው። ኢየሱስን ጣልታ ናቸው። አይወዱትም ኢየሱስን። ገንዘብ ፈላጊዎች ናቸው። ዙረታም፣ ሌቦች፣ ወንበዶች ናቸው። ዘራፊዎች ናቸው። ኢየሱስን የሚጠሉ ናቸው። እግዚአብሔር ይመጣባቸዋል። እዚህ የቆያችሁ ጸሎት ያማራችሁ ቢከብድም ቢፈፋም ባይመጣም ቢዘገይም ኢየሱስ ነው ክብር ያላችሁ ሰዎች ለራሳችሁ አጨብጭቡ። እዚህ በኋላ አልናገርም፣ ግን ይቀኝ በነገራችሁ ግን እቺ የተሰቀለውን ኢየሱስን ስበኩ። ማትሰብኩ ሰዎች ለሚሰብኩ ሰዎች ኢየሱስን ለሚሰብኩ ሰዎች ደግፉ። የድጋፍ ብር ስጡ፣ የድጋፍ ገንዘብ ስጡ። ኢየሱስን ለማይሰብኩ ሰዎች የድጋፍ ገንዘብ አትስጡ። ኃጢአት ነው። አንዳንዶቻችን ባንሰብክም ድጋፋችን እዛው ነው። እኛ ቤት ድህነትና ጉስቁልና ነው የሚሰዱልን ነገርና ችግር። ሰዎቹ የሚደግፉት ማን ነው ባል ኢየሱስን የሚሰብክ አይደለም፣ ሌባውን ነው፣ አውሬውን ነው የሚቀልቡት። ቤተ ክርስቲያን ውስጥ በአንድም በሌላም በደል ሰርተናል። እግዚአብሔር ይቅር ይበለን። ዛሬ መልእክቴ ይሄው ነው። የተሰቀለውን እኛ ግን የተሰቀለውን ኢየሱስን ሰብካለን። ከኔ ጋር እስቲ እንዲህ በሉ፣ እኛ ግን በሉ እስቲ ወንድ ቆመን እንበል፣ ቆመን እንበል። እኔ ጨርሻለሁ። ጌታ እየተናገረኝ ነው። ጨርሻለሁ። በጣም እንገራችሁ እንባ አለኝ። ኢየሱስ እንዲህ ያለኝ ነው። እኔን ገፉኝ እኮ እኔ ምን አድርጌ ነው? እኔ ክፉ ነኝ እንዴ? እኔ መገፋት አለብኝ ወይ ይላል። እኔ ኢትዮጵያ ውስጥ ለምን? ኧረ በኢየሱስ ስም ኢየሱስ የሚሰበክበት የክብር ዘመን ይሁንልን። ቀኝ እጆቻችሁን ወደ ላይ ዘርጉ። ሸኬ ቤሊቫኒ ካቶ ዘመማንቱ አባባ ሲያሮባ ሸቤቲ ሬባካቶ ከማንታሴሪ ለምናለው ከዛሬ ቀን ጀምሮ ይቅር በለን። እጆቻችሁን ወደ ሳኬንያ ቤሌፋይት ኤምባሲ ክራቲያ ሸቤሪ እጆቻችሁ ወደ ላይ ዘርጉ። ሸክማችሁ ከላችሁ ላይ ይቅላል። ምሕረት ይወርድላችኋል። ባባ እንደ እግዚአብሔር አገልጋይ በፊት በመቆም ይህንን ጉባኤ ወክሌ ጸልያለሁ። ምሕረት ይውረድ፣ ይቅርታ ይውረድ። እንደ አገር ይቅር በለን። እንደ ኢትዮጵያውያን ማረን፣ እንደ ሰሜን ማረን፣ እንደ ደቡብ ማረን፣ እንደ ምዕራብ እንደ ምስራቅ ማረን። ኢየሱስን እንሰብካለን። እኔ ግን በሉስ ወገኖቼ ከዛሬ ጀምሮ ኢየሱስ ክርስቶስን የተሰቀለውን ደሙን ያፈሰሰውን ስለኔ የሞተውን በጎልጎታ ደሙን ያፈሰሰውን ኢየሱስን ክርስቶስን የተሰቀለውን እንሰብካለን። እንዘምራለን፣ እንጸልያለን፣ እንናገራለን። ሃሌሉያ ሃሌሉያ
ኢትዮጵያ ትሰብካለች። ሰሜኑ ይሰብካል፣ ምዕራቡ ይሰብካል፣ ምስራቁ ይሰብካል፣ መሃል ከተማ ይሰብካል። መስቀሉ ከፍ ይላል፣ ስቅለቱ ይነገራል፣ ኢየሱስ ይገናል፣ ቀንበር ይሰበራል፣ ሐዘን ይወገዳል፣ ዘንዶ ይወጋል፣ ሪቫይቫል ይነሳል። ቤተ ክርስቲያን ትነሳለች፣ ኢትዮጵያ ትነሳለች፣ ሰሜኑ ይነሳል፣ ደቡቡ ይነሳል፣ ቤተ መንግሥት ይነሳል፣ ቤተ እምነት ይነሳል። ተራሮች የጸሎት ተራራ ይሆናሉ። ወንዞች በረከት ይሰጣሉ። ሸለቆ በውሃ ይሞላል። ያልተጠበቁ በረከቶች ይወጣሉ። ዘይት ይወጣል፣ ነዳጅ ይፈልቃል፣ ምድር ምንጯን ታፈልቃለች። ድህነት ይወገዳል፣ ጉስቁልና ይመታል፣ ቤተ ክርስቲያን ትነሳለች። ሃሌሉያ! ይህ በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን።